ቤተሰብ ዛሬ መተናል። እንደተለመደው ዛሬ ደግሞ የብሪያኒ አሰራር ይዘንላችሁ መተናል። ቤተሰቦቼ ከዚህ በፊት መንዲ ሰርቼላችሁ ነበር። ደስ ያላችሁ ምግብ ጥለቡኝ እሰራለሁ ብዬ ነበረ። ግማሾቻችሁ ብሪያኒ ስሪልን ያላችሁ ልጆች ነበራችሁ። ይኸው ዛሬ ብሪያኒ ይዤላችሁ ቀርብ ያለው ማለት ነው። ብሪያኒያችንን አብረን እንሰራለን። አብራችሁኝ ተከታተሉኝ ማለት ነው። ብሪያኒያችን እንግዲህ እንደዚህ አምሮና ፋብሎ ወጥቶልናል። አብረን እንሰራለን። ሰላም ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት አደረሳችሁ አደረሰን። ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ በሀገርም በሀገር ውጭም እንደየሰዓት አቆጣጠራችሁ ሰላምታ ይድረሳችሁ እያልኩኝ ፈቅዳችሁና ወዳችሁ ሀሳብ አስተያየት ሰፖርት ስለምታደርጉን ሁላችሁንም ከልብ እናመሰግናለን እያልኩኝ ዛሬ ብሪያኒ አሰራር እየላችሁ መጥቻለሁ። ብሪያኒያችንን አብረን እንሰራለን ማለት ነው። ተከታተሉኝ ቤተሰቦቼ። እንግዲህ ብሪያኒያችንን ስንሰራ በመጀመሪያ የተጠቀምነው ሽንኩርት ዘይት ላይ አግለን እናደርጋለን። ሽንኩርቱን ስንከትፍ የተጠቀምነው ሸንተር ያልደቀቀ መሆን አለበት። ያ ማለት ያው ብሪያኒ ከላይ መግቢያው ላይ እንዳያችሁት ሩዙም ላይ ከላይ እናደርጋለን። ዶሮዋም ጋር አብረን እናሸዋለን ማለት ነው። እንግዲህ ሽንኩርቱ ከለሩን ትንሽ ቀላ እስከሚልልን ድረስ እንትን እንለዋለን፣ እንጠብሰዋለን። እንግዲህ ያያችሁ ሽንኩርት ሁላ ሽንኩርት ይሄ ነው ወይ እስከሚባል ድረስ ሙትት ብሏል ማለት ነው። ብዙ ይመስላል ሲታይ በፊት፣ ነገር ግን ስንጠብሰው በዘይት የለም ማለት ነው። ይህንን ደግሞ የጠባበስነውን ሽንኩርት ማጥለያ ላይ እናደርገዋለን። ፓስታ ምናምን አንጠፈጥፍበት ላይ ማለት ነው። ትንሽ ዘይቱን ወደታች እንትን እንዲልልን ከዛን እሱን አንጠፍጥፈን ያው ከለሩ ትንሽ አጋ ወይም አህመር ቀይ ቀላ እስከሚል ድረስ በጣም መጥቆር የለበትም። እንትን እንለዋለን። ዘይቱ ላይ ትንሽ እናቆየዋለን ማለት ነው። ከዛን እንደዚህ ኩሽሽ ስትል አንጠፍጥፈን ምን ላይ እናደርገዋለን? የሽንኩርት የፓስታ ማጥለያው ላይ ያላችሁ እቃ ላይ አውጥታችሁ እንትን ትሉታላችሁ። ዘይቱ ትንሽ እንትን እንዲህ ማለት ነው። ሲጀምር ሽንኩርት እንደዚህ ስናደርግ ዘይት እንትን አይዝም። ሽንኩርት ወደዛው ድርቅ ነው የሚለው። እንግዲህ ቤተሰቦቼ የጠበስነው ሽንኩርትና ዘባዲ፣ በቅዶኖስ እና ባህራት፣ ከብሳ፣ ካሙን፣ ባብሪካ፣ ነጭ ሽንኩርት እንዲሁም ቲማቲም ነው የምታዩት። ላይሞን እና ብርቱካን አለ። እዚህ ጋር ደግሞ ዶሮ እና ያው ሳህናችን ታጥቦ እዚህ ጨውና ግርፈ፣ የደረቀ ሎሚ፣ ወረገርገር አብረን እንሰራለን እናያለን። እንግዲህ ቤተሰቦቼ እቃዬን ያው አጣጥቤ ፏርጌ ነው ያቀረብኩት። የተጠቀምኩትም ግብአት ነግሬያችኋለሁ። ሽንኩርት አሳሬና ቲማቲም፣ ነጭ ሽንኩርት፣ በቅዶኖስ እንዲሁም ከዝበራ አድርጉበት። ባብሪካና የተለያዩ ባህራቶችን ተጠቀሙ ያላችሁን በቤታችሁ ማለት ነው። ከዛን ሳህናችን ላይ ዶሮአችንን እንደዚህ እናደርጋለን። ዶሮአችንን ሳህኑ ላይ ካደረግን በኋላ ያንን ያሳየዋችሁን ሁሉንም ዛሬ ዶሮዋ ላይ እናደርገዋለን። ዘባዲውንም ሽንኩርቱንም ግማሹን ማለት ነው። ግማሹን አብረን እናሸዋለን። ግማሹን ደግሞ መግቢያው ላይ እንዳያችሁት ከላይ ልናደርገው እንቀንሳለን ማለት ነው። እንግዲህ ያው ጓንቲን ለብሻለሁ፣ ጓንት ማለት ነው። ለእጄ ሽት ታደርጉታላችሁ። ጊዜ ካላችሁ አንጉራችሁ አስቀምጡት ማለት የተወሰነ ባህራቱና ዶሮዋ እንትን እንዲይዙላችሁ የመያዝ ባህራቱ ምናምን ወደ ውስጥ
እንዲመዘምዘው ማለት ነው። ካልቻላችሁም ደግሞ ጊዜ ከሌላችሁ ምንም ችግር የለውም። እንግዲህ ቤተሰቦቼ በጋራ ብረት ድስት ትንሽዬ ዘይት አድርጌ ዶሮዋን ያነጎርኩትን ዶሮ ብረት ድስቱ ላይ አድርጌያለሁኝ። ብረት ድስቱ ላይ እንትን ስትሉ ምንም አይነት ውሃ እንዳትጠቀሙ፣ ውሃ እንዳታደርጉ። ምክንያቱም ራሱ ዘባዲው እና የራሱ በቃ እንትን ይላል። እንግዲህ እንደምታዩት ዶሮአችን እየበሰለ ነው። ያው ዶሮ ደግሞ ብዙ አትቆይም፣ በቶሎ ትበስላለች። ቶሎ በቃ ወዲያው ነው የሚበስለው የዚህ ሀገር ዶሮ ማለት ነው። ከዛም ከበሰለ ደግሞ ፍትፍት ይላል፣ አይታይም ማለት ነው። እኔ ራሱ ትንሽ ፈትፈት ብሎብኛል። እንግዲህ እንደዚህ በስሎልናል። ከዛን ውድ ቤተሰቦቼ እዚህ ጋር ደግሞ ትንሽ ዘይት ጠብ እና ወረገርገር ሌሞን ሄልና ቁርንፍድም ካለ ግርፍም አድርጋችሁ ለሩዛችን እንትን አለ። ሩዛችን ደግሞ እዚህ አጥበን ዘፍዝፈናል። ሩዝ መጀመሪያ ነው እኔ የማጥበው። መጀመሪያ አጥቤ ያው ዘፈዝፋለሁ እንደተለመደው። ከዛን ብዙም ውሃ ውስጥ ሲገባ እንትን አይልብኝም፣ አያያዝምም። በቃ ያምራል፣ ፍትፍት ይላል። ሩዝ ሲያያዝ በጣም ያስጠላል። እና ውሃ ያው የሞቀ ውሃ ነው የተጠቀምኩት። ውሃውን በደንብ አድርጋችሁ ትጨምራላችሁ። ከዛም በኋላ ግን ሩዙ በጣም አይብዛል። የተወሰነ ማለት ትንሽዬ በሰል እንዳለ ወደዛው አንጠፍጥፉት። ከዛን ሩዛችንን ያው ባገኛችሁት ነገር አጥሉት። እኔ እዚህ ጋር እያጠለልኩት ያለሁት ወንፊቱ ጥቅጥቅ ያለ ነው። ጥቅጥቅ ያለ ስላችሁ የዱቄት ነው፣ የሩዝ አይደለም። የሩዝ ትንሽ እንትን ያለ መሆን አለበት። እና እዚህ ጋር ደግሞ ስታጠሉ ባገኛችሁት አጥሉ ብያችኋለሁ። ባህራቱን ይሄንን ሄሉን፣ ቁርንፍድ እንዲሁም ወረገርገር ግርፈው ምናምን ካልፈለጉት እዚህ ውሃ ውስጥ ማስቀረት ትችላላችሁ። እኔ አሁን ስለማንፈልገው እዛው ውሃው ላይ ነው የተውኩት ማለት ነው። ምክንያቱም በፊትም ተጠቅሜያለሁ፣ ያንንም የተጠቀምኩትን አውጥቼዋለሁ። ለምን አይፈልጉም? ሎሚውን ግን ይፈልጉታል። ያኔ አንዳንድ ሰው አይቶም ላይበሉት ይችላሉ። ካዩትም የሆነ ታውቃላችሁ፣ የሄል ጣዕም ሌላ ነው ማለት የሚወድም አለ የማይወድም አለ። እንግዲህ እኔም ራሱ አልወድም ሄል አግኝቼ ምግብ ላይ ስበለው ማለት ነው። ግን ጣዕም እንዲሰጠው ለሽታም ሆነ ለሌላ ነገር ጥሩ ነው። እንግዲህ ቤተሰቦቼ ያው ሩዙን እናደርገዋለን እያንጠፈጠፍን። የምቆየው ጥቅጥቅ ያለ ስለሆነ ነው፣ የዱቄት መንፊያ ነው ብያችኋለሁኝ። በተገኘው አንጠፍጥፍ ታዲ። ከዛን ሩዛችን እንግዲህ ከላይ አድርገናል። ምን እናደርጋለን? እኔ እዚህ ጋር የተጠቀምኩት ዝብደ ነው። ዝብደ ጥሩ ነው፣ ሩዙን ፍትትት ያደርግልናል። ከላይ ተጠቀሙ። ከዛን ቀለም ማለት ነው፣ የሩዝ ማቅለያ እንዲሁም ደግሞ መንዲ ምናምን መስሪያ ቀለም በጥብጬ አደርጋለሁ ከሩዜ። ያ ማለት ያው ብሪያኒ ሲሰራ ነጩ ሩዝ መሆን የለበትም። እንግዲህ ያንን ካደረግን በኋላ በአልሙኒየም ወይም በጋዝ ስሌር ሽፍን እናደርገዋለን። ሹፍ ያ ጀማ ይጀንን ይጀንን። መግቢያው ላይም አይታችሁታል። እንደዚህ ሆኖ ወጥቶልናል ማለት ነው። ተፈደሉ ያ ሄሉን፣ አብረን እንብላ እንጠጣ፣ ባህላችን ነው። ፍትፍት ያለ ሩዝ ሆኖልናል፣ ምጥጥ ያለ ምንም የሌለው። እንግዲህ ያው ለብሪያኒ አሰራር ለብዙዎቻችሁ አዲስ ባይሆንም ሁሉም እንደ ቤቱ ይለያያል። እኔም በቤቴ ዛሬ የሰራሁት ይሄን ይመስላል። እንግዲህ ብሪያኒያችን አብረን እንበላለን ቤተሰቦቼ።
ሁላችሁም ተጠርታችኋል። ደስ ያላችሁን ሀሳብ አስተያየት ኮሜንት ላይ ዱቅ አድርጉልኝ፣ እቀበላለሁኝ። ወይ የበሉኝ ሳህናችሁን ይዛችሁ ማለት ነው። እንግዲህ ቤተሰቦቼ እስካሁን አብራችሁ ስትከታተሉኝ ስለቆያችሁ ከልብ አመሰግናለሁኝ። ሁላችሁንም ፈደሉ ተጋበዙልኝ እላለሁ። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችን በኮሜንት በአንዳንድ ነገሮች ሰፖርት በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ሰላም ለሀገራችን፣ ፍቅር ለሕዝባችን። ደህና ሁኑልኝ።